ሰላም ተማሪዎች እንደምን አላችሁ? ግርማ ነኝ ከግሎብዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። እንግዲህ በተለያዩ ቪዲዮዎች የ10ኛ ክፍል ቻፕተር 3 ዲስከስ እያደረግን ቆይተናል። አሁን ኦልሞስት ወደ ማጠቃለሉ እየተጠጋን ኦኬ ከዚህ በፊት በነበረው ቪዲዮ ስለ ሳልቶች ተመልክተናል። የሳልቶችን ፕሮፐርቲ እንዴት አድርገን ፕሪፔር እንደምናደርጋቸው ዲፊኒሽናቸው ስንት አይነት ሳልት እንዳለ ወዘተርፈ አይተናል። አሁን የምናየው ነገር ምንድነው? በዚህ ቪዲዮ የምንመለከተው የፕላንት ኒውትሪየንትስ ፕላንት ኒውትሪየንቶች ምን ማለት ናቸው? ስንት አይነት ፕላንት ኒውትሪየንቶች አሉ? ኦኬ ከዛ በኋላ ደግሞ ስለ ፈርቲላይዘሮች እንመለከታለን፣ ስለ ፔስቲሳይድስ እንመለከታለን፣ ስለ ሄርቢሳይድስ እንመለከታለን ማለት ነው። ኦኬ እንግዲህ ይሄንን ቪዲዮ እየተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ላይ ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል እዛች የቴሌግራም ቻናላችን ውስጥ በመግባት ያላችሁን አስተያየት፣ ኮሜንት፣ ጥያቄ ልታቀርቡልኝ ትችላላችሁ ማለት ነው። ወይንም ደግሞ ይሄንን ቪዲዮ እየተመለከታችሁ ያላችሁት በዩቲዩብ ቻናላችን ላይ ከሆነ ከታች በሚገኘው የኮሜንት ሴክሽናችን በመግባት እንዲሁ ጥያቄ አስተያየታችሁን ልታቀርቡልኝ ትችላላችሁ። ናው ወደ ዲስከሽናችን እንሂድ። እንግዲህ ልክ ሁሉ ጊዜ እንደምናደርገው ይሄንን ቪዲዮ የምንጀምረው በምንድነው? በአክቲቪቲ ነው የምንጀምረው። የመጀመሪያው አክቲቪቲ ሚለን ምንድነው? Plants need nitrogen for their growth. Plantoች ናይትሮጅንን ለእድገት ይፈልጉታል። And there is plenty of nitrogen in the air. እንደምናውቀው ከ70% 78 አካባቢ % የሚሆነው የአትሞስፌር በናይትሮጅን ነው የተሞላው። Excess of plenty of nitrogen አለ ማለት ነው። Why do apply nitrogenous fertilizers? ነገር ግን እንግዲህ ፕላንቶች ናይትሮጅንን የሚፈልጉ ከሆነ ከ78% በላይ የሚሆነው የአትሞስፌር ደግሞ ጋዝ ናይትሮጅን ከሆነ ለምንድን ነው ናይትሮጅን ኮንቴኒንግ ፈርቲላይዘሮችን የምንጠቀመው? ለምንድን ነው ግዴታ ፕላንቶችን ለማሳደግ እህል ከዘራን በኋላ ግዴታ ፈርቲላይዘር ያስፈልጋል? ይሄ ፈርቲላይዘር አንደኛው ሊኖረው የሚገባው ኮምፖነንት ምንድነው? ናይትሮጅን ነው። ለምንድን ነው ታዲያ ኤክስትራ ናይትሮጅን ተጨማሪ ናይትሮጅን ወይንም በፈርቲላይዘር መልክ ናይትሮጅንን መስጠት የሚጠበቅብን ነው የሚለው የመጀመሪያው አክቲቪቲ። ይሄን ነገር እንግዲህ እናንተ ምናልባት የግብርና ዕውቀት ያለው ሰው ካለ እሱን ጠይቃችሁ ሊሆን ይችላል፣ ወይንም መጽሐፍቶችን አንብባችሁ ሊሆን ይችላል፣ ወይንም ኢንተርኔት ተመልክታችሁ ሊሆን ይችላል። እስቲ እናንተ ደግሞ ኢላቦሬት ለማድረግ ሞክሩ። እኔ እዚህ ጋር አንዳንድ ነገሮችን ልጥቀስላችሁ። የመጀመሪያው ምንድነው? an accessibility of atmospheric nitrogen. አትሞስፌሪክ ናይትሮጅን አክሰሰብል አይደለም፣ ፕላንቶች ዩቲላይዝ ለሚያደርጉት። ለምን? because ይሄ አትሞስፌሪክ ናይትሮጅን እንደዚህ በሞለኪውላር ፎርም ነው ያለው፣ ወይንም ደግሞ በዚህ ፎርም ማለት ነው ያለው። ኦኬ ፕላንቶች ይሄንን ብሬክ ዳውን አድርገው ናይትሮጅንን ኮንሱም ለማድረግ የሚያስችል ብቃት የላቸውም፣ ኢንዛይሞች የላቸውም፣ የተለያዩ ስትራክቸሮች የላቸውም። ስለዚህ ሌላ ምን ያስፈልገናል ማለት ነው? ተጨማሪ ናይትሮጅን ኤክስትራ ኢን ዘ ሞለኪውላር ናይትሮጅን ፎርም ምን ማድረግ አለብን? ሰፕላይ ማድረግ ይኖርብናል ማለት ነው። ሌላኛው ደግሞ እንግዲህ ምንድነው ሌላኛው የሚሆነው? ይሄ እነዚህ ናይትሮጅን ፈርቲላይዘርስ ፕሮቫይድ ፕላንትስ with readily available forms of nitrogen። ስለዚህ readily immediately ለናይትሮጅን ለመጠቀም የሚያስችላቸው ፈርቲላይዘሮች ፕሮቫይድ ያደርጉላቸዋል ማለት ነው። these fertilizers containing compounds like ammonium nitrate, urea and ammonium sulfate supply nitrogen. አንደኛውና ዋነኛው ኢፌክት ምንድነው? because atmospheric nitrogen አትሞስፌር ውስጥ ያለው በምንድነው? በሞለኪውላር ፎርም ስለሆነ ያለው ማለት ነው። ኦኬ በሞለኪውላር ፎርም ነው ያለው። ያንን ብሬክ ዳውን አድርገው ፕላንቶች መጠቀም ስለማይችሉ ማለት ነው። ይሄ ነው እንግዲህ ዋናው ምክንያቱ ናይትሮጅን ፈርቲላይዘር መጠቀም የሚጠበቅብን ማለት ነው። ሌላኛው ጥያቄ ደግሞ አንዳንድ ሰዎች they prefer to eat organic food that has been grown without fertilizers and pesticides. እንግዲህ አሁን ላይ ሪኮመንድ እየተደረገ ያለው ነገር ምንድነው? ኦርጋኒክ ፉድ የሚባሉት ምንድነው? ኬሚካል ያልተጨመረባቸው ኦኬ እንደ ፈርቲላይዘር ፔስቲሳይድ የመሳሰሉት ነገሮች ያልተጨመረባቸው በተፈጥሮ ያደጉ ፉዶች ኦርጋኒክ ፉድ እንላቸዋለን።
እነሱን መብላት ፕሪፈር ያደርጋሉ ሰዎች። እንደገና ደግሞ በጣም ሪኮመንድ የሚደረጋል። ሶ ይሄ ጥያቄ የሚለን ምንድነው? does eating organic food overcome the problems caused by artificial fertilizers? artificial fertilizers የሚያመጡትን ፕሮብሌም ኦቨርካም ለማድረግ ይጠቅመናል ወይ ነው ኦርጋኒክ ፉድ? እንዲሁ ዝም ብለን ስናስበው ኦፍ ኮርስ ምንም ጥያቄ የለው። በተፈጥሮ የተገኘን ነገር ያለ ምንም ኬሚካል መብላት ያንን ነገር ኮንሱም ማድረግ artificial fertilizers ኬሚካሎች ሊያመጡ የሚችሉትን ሳይድ ኢፌክት በጣም በከፍተኛ ደረጃ ያስቀርልናል። Okay, so organic farming practice ምንላቸው this organic foods is grown using methods that do not involve synthetic fertilizers and pesticides. Okay, synthetic fertilizers እና pesticides ሳንጠቀም ምናሳድጋቸው ናቸው ማለት ነው። so ከዛ በተጨማሪ ደግሞ environmental benefit ሁሉ አላቸው። okay, environmental degradation እንዳይካሄድ እነዚህ ኬሚካሎችን herbicides pesticides ስንጠቀም ሰውነታችንን ከመጥቀማችን በተጨማሪ ማለት ነው ለነዚህ ሁሉ ጥቅም ይኖረዋል ማለት ነው። ስለዚህ ኦርጋኒክ ፉድስ እና ኦርጋኒክ ፈርቲላይዘርስን መጠቀም በጣም ከፍተኛ ጥቅም ይኖረዋል ማለት ነው። so and also there is health consideration, okay, which is organic food is free from synthetic fertilizers and pesticides. The direct health benefits compared to conventionally grown food are still a topic of debate. Actually debate ቢኖርም ነገር ግን ለምሳሌ ኦርጋኒክ ፉዶችን መጠቀም ከካንሰር አምጪ ምክንያቶች ሊከላከል ይችላል የሚል ኤስቲሜሽን አለ ማለት ነው። ኦኬ ኤስቲሜሽን አለ። so ኒውትሪየንትስ የምንላቸው ነገሮች ምንድናቸው? ኒውትሪየንትስ ማለት የተለያዩ ኤሌመንቶች፣ የተለያዩ ኮምፓውንዶች፣ የተለያዩ ሰብስታንሶች ፕላንቶች ለእድገታቸው የሚፈልጓቸው ነገሮች ማለት ናቸው። ኒውትሪየንትስ የምንላቸው እነዚህ ኒውትሪየንቶች በሁለት ከፍለን ማየት እንችላለን። አንደኛው ማክሮ ኒውትሪየንትስ የምንላቸው ናቸው። ሁለተኛው ደግሞ ማይክሮ ኒውትሪየንትስ የምንላቸው። ማክሮ ኒውትሪየንትስ የሚባሉት ማክሮ so as the name indicates macro ማለት በጣም ትልቅ ወይንም ላርጅ የሆነ ነገር ማለት ነው። ስለዚህ ፕላንቶቹ በጣም በከፍተኛ መጠን የሚፈልጓቸው ኒውትሪየንቶች ማለታችን ነው ማክሮ ኒውትሪየንትስ ስንል ማለት ነው። so elements which are required in relatively large amounts of by plant. so ለምሳሌ phosphorus, potassium, nitrogen, calcium, magnesium, sulfur, carbon, hydrogen and oxygen. እነዚህ they are called macronutrients. okay, macronutrients በጣም በትልቅ መጠን በትልቅ ኳንቲቲ ፕላንቶቹ የሚፈልጓቸው ኤሌመንቶች ማለት ናቸው። ሁለተኛው ደግሞ ምንድነው? ማይክሮኒውትሪየንት። ማይክሮኒውትሪየንት ስንል ደግሞ ምን ማለታችን ነው? ፕላንቶቹ እነዚህን ኒውትሪየንቶች ይፈልጓቸዋል ለእድገት ለተለያየ ፋንክሽን ይፈልጓቸዋል። ነገር ግን እነዚህን ኒውትሪየንቶች የሚፈልጓቸው በምንድነው? ማይክሮ ኦኬ ማይክሮ ስንል ትንሽ በጥቂት መጠን ማለት ነው። ኦኬ በጥቂት መጠን የሚፈልጓቸው ኒውትሪየንቶች ማለት ናቸው። ኦኬ these are the elements which are required by plants in a relatively small amount ወይንም trace amount. okay, but trace amount የሚያስፈልጉ ነገሮች ማለታችን ነው ማይክሮኒውትሪየንት ስንል ማለት ነው። ከማክሮኒውትሪየንቶች ውስጥ ደግሞ ሶስት ኤሌመንቶች አሉ which are nitrogen, phosphorus እና potassium which are called በጣም essential nutrients. okay, essential nutrients በቃ ከነዚህ ለምሳሌ ማክሮኒውትሪየንቶች ውስጥ ማግኒዚየም አለ፣ ካልሲየም አለ፣ ካርበን አለ፣ ሃይድሮጅን አለ and everything oxygen አለ። ከነዛ ውስጥ ግን እነዚህ ሶስቱ በጣም essential ወይንም ደግሞ primary minerals የሚባሉት ናቸው። ኦኬ ፕራይመሪ ሚነራልስ የሚባሉት ናቸው። ሶ አንዳንድ ጥቅማቸውን ለማየት ለምሳሌ ናይትሮጅን እንግዲህ በናይትሮጅን ቀደም አክቲቪቲው ላይ በመነመለከተበት ጊዜ እንደ አትሞስፌር ናይትሮጅንን የምናገኘው በሞለኪውላር ፎርም ነው ብለናል፣ በናይትሮጅን ፎርም። ሶ ከፈርቲላይዘር ውጪ ከፈርቲላይዘር ሰፕላይ የሚያደርገው ሬድሊ አቬለብል የሆነ ናይትሮጅን አለ። ነገር ግን ፕላንቶች በተፈጥሮ ከመሬት ውስጥ የሚያገኙቸው የናይትሮጅን ሶርሶች አሉ። እነዚህ ናይትሮጅን ሶርሶች ፕራይመርሊ ሞስት ኬዝስ የሚገኙት በናይትራይት
አማካኝነት ነው ሶ ይሄ ናይትሬትን ኢንዛይሞቹ በኢንዛይሞች አማካኝነት ብሬክ ዳውን አድርገው ናይትሮጅንን ኮንሱም ማድረግ ይችላሉ ማለት ነው ሶ በናይትሬት ፎርም ይገኛል ሶ it is utilized in the synthesis of amino acid ማለት የፕሮቲን ሞኖመር ማለት ነው ሶ ዋናው ኦኬ የፕሮቲን ወይም ነው አሚኖ አሲድ የምንለው ነገር እንደዚህ አይነት ስትራክቸር ያለው ኦኬ እንደዚህ አይነት ስትራክቸር አለው ስለዚህ ምን አለው ማለት ነው ናይትሮጅን አለው ማለት ነው ስለዚህ ፕላንቶች ፕሮቲንን ፕሮዲዩስ ለማድረግ መጀመሪያ አሚኖ አሲድ ፕሮዲዩስ ማድረግ አለባቸው አሚኖ አሲድን ፕሮዲዩስ ለማድረግ ደግሞ ናይትሮጅን ያስፈልጋቸዋል ማለት ነው ስለዚህ ፕላንቶች አንደኛው ናይትሮጅንን አሚኖ አሲድን ፕሮዲዩስ ለማድረግ ይጠቀሙበታል ማለት ነው it's also used in the growth and development of plants okay ለግሮዝ እና ዲቨሎፕመንት ይጠቀሙበታል it's also involved in the synthesis of chlorophyll እንግዲህ a green pigment which is very important for photosynthesis ለፎቶሲንተሲስ የሚያገለግል በጣም ጠቃሚ የሆነ ፒግመንት ነው የፕላንቶች እሱንም ፕሮዲዩስ ከሚያደርጉባቸው ኮምፖነንቶች ውስጥ አንዱ ምንድነው ናይትሮጅን ነው ማለት ነው ስለዚህ ናይትሮጅን ይሄ ጥቅም አለው ሌላኛው ደግሞ is phosphorus ሶ ይሄ ፎስፈረስ ደግሞ ከመሬት ውስጥ አብዞርብ የሚደረገው በምን መልኩ ነው በእነዚህ በሁለቱ ፎርም ኦኬ በፎስፌት ዳይሃይድሮጅን ፎስፌት እና በሞኖ ሃይድሮጅን ፎስፌት ኦኬ በዳይሃይድሮጅን ፎስፌት እና በሞኖ ሃይድሮጅን ፎስፌት መልክ ከሶይል ውስጥ ምን ይደረጋል አብዞርብ ይደረጋል ማለት ነው ፕላንቶች አብዞርብ ያደርጉታል ከዛ አብዞርብ ካደረጉት በኋላ ፎስፈረስን ዩቲላይዝ ያደርጋሉ ማለት ነው ይሄ it also facilitates the early growth and root formation okay early growth እና root formation ላይ important የሆነ play ይኖረዋል which is for quick maturity and promotes seed or fruit production ፕላንቶች seed ወይም ይሄ ፍሬ ወይንም ደግሞ ዘር ወይም ደግሞ fruit ፕሮዲዩስ ለማድረግ የሚያደርጉትን ፕሮሰስ ፋሲሊቴት ያደርጋል ማለት ነው it's also in the formation of some amino acids የፎስፌት containing some amino acidsዎችን እንትን ያደርጋል proteins coenzymes ማለት የፕሮቲን አይነቶች ናቸው then we have a nucleic acid ላይ አንደኛው ፓርት nucleic acid ፕሮዲዩስ የሚደረገው በሶስት ነገሮች ነው we have የካርቦሃይድሬት ይኖረናል then nitrogenous base ይኖረናል ከዛ ደግሞ ፎስፌት ግሩፕ ይኖረናል so በሶስቱ ነገሮች ስለሚሰራ በnucleic acid ላይ የሚያስፈልጋል ከዛ ደግሞ በጣም ትልቅ የሆነ ኢምፖርታንስ አለው which is energy currency ማለት ATP ምንለው ነገር አለ which is adenosine triphosphate ማለት ነው so ይሄ የኢነርጂ ከረንሲ ነው ኢነርጂ ሶርስ የፕላንቶች ወይንም የኔቸር ኢነርጂ ከረንሲ ይባላል ማለት ነው ATP እዛ ውስጥ ኢምፖርታንት የሆነ ሮል ይኖረዋል ከዛ በመቀጠል ምናየው ምንድነው ፖታሺየም ደግሞ በሶይል ውስጥ አብዞርብ የሚደረገው is by as a potassium ion okay እንደ ፖታሺየም አየን ከሶይል ውስጥ ፕላንቶች አብዞርብ ያደርጉታል ማለት ነው so it's a component of enzymes that facilitate the process of photosynthesis utilize facilitate የሚያደርጉ ኢንዛይሞች አንደኛው ኮምፖነንታቸው is potassium ነው for protein synthesis for adjust stomata movement የፕላንቶች ሴሎች ሙቭ የሚያደርጉበት መንገድ it's the most important ion in controlling the turgidity of plant cells turgidity ማለት እንግዲህ ፕላንቶችን ውሃ እናጠጣለን so ውሃ በመናጠጣበት ጊዜ ሴሎች ውስጥ ውሃ ይገባል ማለት ነው ዘን ውሃ በሚገባበት ጊዜ ሴሎቹ እንዳይፈነዱ ሚዛቸው ፕሮሰስ it's called turgidity እንለዋለን ማለት ነው ለሱ most important control የሚያደርግልን is potassium ነው ማለት ነው it increases in the solute potential within the cells እነዚህ የመሳሰሉት ኢምፖርታንቶች ይኖሩታል ማለት ነው so ከዛ ቀጥሎ የምናየው ነገር ምንድነው አሁን ፈርቲላይዘሮች እናያለን ፈርቲላይዘሮች ምንድናቸው ምን ማለት ነው ፈርቲላይዘር ማለት fertilizer ማለት these are materials that are added to the soil ውስጥ የምንጨምረው ለምን ምንድነው ጥቅሙ so for the growth yield and nutritional value of
ኮርፕስ ምግቦች ፕላንቶች ያላቸው እድገት አማውንታቸው እና ውስጣቸው የሚኖረው የኒውትሪሽናል ቫልዩ እንዲጨምር ምናድርግበት ማቴሪያል ነው ማለት ነው። ሶ እነዚህ ፈርቲላይዘሮችን በሁለት አይነት መንገድ መክፈል እንችላለን። we have organic fertilizer አለን ከዛ ደግሞ synthetic fertilizer አለን። organic fertilizer የምንለው እንግዲህ ተማሪዎች ልትገምቱ እንደምትችሉት ከተፈጥሮ የምናገኛቸው ፈርቲላይዘሮች ናቸው። ኦኬ ከተፈጥሮ የምናገኛቸው ፈርቲላይዘሮች ናቸው። so these are natural fertilizers የምንላቸው ናቸው። these are derived from animals and plants ለምሳሌ የአኒማሎች ይሄ አዛባ ሊሆን ይችላል የፕላንት ብስባሽ ሊሆን ይችላል እነዚህ ነገሮች ምንድናቸው ኦርጋኒክ ፈርቲላይዘሮች እንላቸዋለን ማለት ነው። so they provide readily available nutrients አንደኛውና ዋነኛው ጥቅማቸው እነዚህ የፕላንት ኒውትሪየንቶች ምንድነው ለምሳሌ የፕላንት ብስባሽ ለማዳበሪያነት በመንጠቀምበት ጊዜ ኦሬዲ ፕላንት ውስጥ ምን አለ እነዛ ማክሮና ማይክሮ ኒውትሪየንቶች አሉ። ስለዚህ ፕላንቱ ሌላ ኤክስትራ ፕሮሰስ አያስፈልገውም ማለት ነው እነዛን ኮንሱም ለማድረግ ኦኬ ስለዚህ readily available የሆነ ኒውትሪየንቶችን ለፕላንቱ ፕሮቫይድ ማድረግ እንችላለን ማለት ነው። and also supplies element nitrogen phosphorus potassium and various trace elements ቀደም እንዳልኳችሁ የማክሮና ማይክሮ ኒውትሪየንቶቹ እዛ የፕላንት ብስባሽ ውስጥ ወይንም የአኒማል ይሄ ደንግ የሚባለው የአዛባ ወዘተርፈ እንደዚህ ሊሆን ይችላል እዛ ውስጥ ስለሚገኝ ፕላንቱ ሬድሊ ያንን ነገር መጠቀም ይችላል ማለት ነው። ኦኬ ከዛ ደግሞ ሲንተቲክ ፈርቲላይዘርስ እነዚህ ሲንተቲክ ፈርቲላይዘሮች እንግዲህ በፋብሪካ የሚመረቱ ናቸው በፋብሪካ ተመርተው ለሶይል ውስጥ የምንጨምራቸው ናቸው ማለት ነው። this contain nitrogen phosphorus and potassium okay they are also known complete fertilizers እንላቸዋለን። complete fertilizers አንዳንድ ጊዜ mixed fertilizer artificial fertilizers ልንላቸው እንችላለን። እነዚህ mixed artificial fertilizers የምንላቸው ናይትሮጅን ፎስፈረስ እና ፖታሺየም ሲኖራቸው ኦኬ necessarily ሶስቱም ባንድ ላይ ላይሆን ይችላል። ለምሳሌ ናይትሮጅን እና ፎስፈረስን የያዘ ሊሆን ይችላል ከዛ ደግሞ ፖታሺየም እና ናይትሮጅን የያዘ ሊሆን ይችላል ኦኬ so but እነዚህ አይነት ሲሆኑ ምንድናቸዋለን mixed እንላቸዋለን ወይም ደግሞ single nutrient fertilizer ልንላቸው እንችላለን። አንዳንዶቹ ናይትሮጅን ብቻ ያላቸው ይኖራሉ አንዳንዶቹ ፖታሺየም ብቻ ያላቸው ይኖራሉ አንዳንዶቹ ደግሞ ፎስፈረስ ብቻ ያላቸው ሊሆኑ ይችላሉ ኦኬ እነሱ ደግሞ ሲንግል ኒውትራል ፈርቲላይዘርስ ይባላሉ። ናው እነዚህ ሚክስድ ፈርቲላይዘርስ ሚክስድ አርቲፊሻል ወይንም ሚክስድ ሲንተቲክ ፈርቲላይዘርስ ሆነው እነዚህን ሶስቱን ኤሌመንቶች ናይትሮጅን ፎስፈረስ እና ፖታሺየም ከያዙ እንደዛ አይነት ፈርቲላይዘሮች ምን ይባላሉ ኮምፕሊት ፈርቲላይዘርስ እንላቸዋለን ወይንም NPK በሚባል ምህጻረ ቃል ይቀመጣሉ ማለት ነው NPK ኦኬ ሶ ለምሳሌ ይሄ ሚክስድ አርቲፊሻል ፈርቲላይዘርስ እንላቸው ለምሳሌ አሞኒየም ሰልፌት ናይትሮጅን ብቻ ፕሮቫይድ ያደርጋል። ፖታሺየም ናይትሬት አሁን ፖታሺየም አለው ናይትሮጅን አለው ስለዚህ ይሄ ምንድነው it's a mixed fertilizer አሞኒየም ናይትሬት ከዛ ደግሞ ዳይ አሞኒየም ሃይድሮጅን ፎስፌት ወይንም ዳፕ የምንለው ይሄ is a mixed fertilizer but complete fertilizer ግን አይደለም። ለምን complete fertilizer ለመባል ናይትሮጅን ፎስፈረስ እና ፖታሺየም ሊይዝ ይገባል ማለት ነው ኦኬ but they are mixed fertilizers ግን ናቸው ማለት ነው። so the most important mineral ቀደም እንዳለው ናይትሮጅን ፎስፈረስ እና ፖታሺየም ናቸው። እነዚህ ደግሞ በተጨማሪ they are macronutrients because they are needed in larger quantities ማለት ነው። so commercial fertilizers እነዚህ commercial fertilizers depending on the amount of nitrogen phosphorus እና potassium ምን ያህል ናይትሮጅን አላቸው ምን ያህል ፎስፈረስ አላቸው ምን ያህል ፖታሺየም አላቸው በሚለው so ግሬድ ይኖራቸዋል ማለት ነው። ይሄ ግሬድ የሚያሳየው ነገር ምንድነው ምን አማውንቱ የነዚህ የማክሮኒውትሪየንቶች የናይትሮጅን የፎስፈረስ እና የፖታሺየም መጠን ምን ያህል ነው የሚለው ነው የሚያሳየን ማለት ነው። ለምሳሌ አንዳንድ ጊዜ እነዚህን 10 ተብሎ ሊቀመጥ ይችላል። so እዛ ፈርቲላይዘር ውስጥ 10% ናይትሮጅን 10% ፖታሺየም 10% ፎስፈረስ አለ ማለት ነው ኦኬ እንደዛ ብለን እንረዳለን። so this is a grade ማለት ነው። the suitable proportions እነዚህ ምን ያህል ነው ለምሳሌ አንዳንድ ጊዜ 20 10 ናይትሮጅን ፎስፈረስ ፖታሺየም ሊሆን ይችላል።
ይሄ ማለት እንግዲህ ምንድነው ሶይሉ ሞር ናይትሮጅን ይፈልጋል ማለት ነው ወይንም 10 30 10 ከሆነ ሞር ፎስፈረስ ይፈልጋል ስለዚህ ዲፔንዲንግ ኦን ዘ ሶሉሽን የሶይሉን ካራክተሪስቲክስ ቼክ አድርገን ምን ያህል ምን አይነት ፈርቲላይዘር እንደሚያስፈልገው ዲሳይድ ማድረግ እንችላለን ማለት ነው ኦኬ ዲሳይድ ማድረግ እንችላለን fertilizers of the same composition are not used for different purposes okay fertilizers of the same composition and አይነት ኮምፖዚሽን ያላችሁ ለምሳሌ ቅድም ያለው 10% ብለን ያስቀመጥነው የፈርቲላይዘር አይነት ለተለየ ፐርፐስ ልንጠቀምበት አንችልም ለተመሳሳይ ሶይል ላለው ነገር ብቻ ነው ልንጠቀምበት የምንችለው ወይንም ለምሳሌ የሆነ ቲፒካል ስንዴ ለማሳደግ ይሄንን ፈርቲላይዘር ከተጠቀመን ይሄ ቤስት ከሆነ ይሄ ለበቆሎ ወይንም ለጤፍ ላይሰራ ይችላል ማለት ነው ኦኬ ላይሰራ ይችላል ማለት ነው in nitrogen deficient soils ለምሳሌ fertilizer containing higher percentage of nitrogen require ያደርጋል nitrogen deficient ስለሆነ ማለት ነው ኦኬ ስለዚህ የሶይሉ ኔቸር የፈርቲላይዘሩን አይነት ይወስኗል ማለት ይሄ ነው ማለት ነው all fertilizers are not used for the treatment of the same kind of soil okay all kind of soilዎችን ትሪት ለማድረግ ሁሉንም አንዱን ፈርቲላይዘር አይነት መጠቀም አይተበቀበትም ሶ የሶይሉን አይነት ቼክ ያደረገን ነው ዲተርማይን የምናደርገው ማለት ነው ለምሳሌ አሞኒየም ሰልፌት is more suitable for use in basic soils basic የሆኑ ሶይሎች ላይ አሞኒየም ሰልፌትን ብንጠቀም ተመራጭ አሲዲክ የሆነ ሶልቨንት ወይም ደግሞ አሲዲክ የሆነ ሶይል ላይ አሞኒየም ሰልፌትን ብንጠቀም የምናገኘው ውጤት ዝቅተኛ ሊሆን ይችላል ማለት ነው ስለዚህ የሶይሉ አይነት የፈርቲላይዘሩን አይነት ዲተርማይን እንድናደርግ ይረዳናል ማለት ነው then the other thing is we have pesticides and herbicides so እነዚህ pesticide ምንላቸው these are chemicals that can be applied to crops to kill pests እነዚህ ፔስቶችን እንትን ለማድረግ ለመግደል ተባዮችን የተለያዩ ተባዮችን ለመግደል herbicide ምንለው ደግሞ this is a chemical used to manipulate or control undesirable plants okay ለምሳሌ አረም ለማጥፋት ይሄ አረም ልንለው እንችላለን በአማርኛ አረም ለማጥፋት ምን ተጠቀመበት ነው some examples of herbicides are common salt ሊሆን ይችላል copper sulfate ሊሆን ይችላል sodium arsenate ሊሆን ይችላል እነዚህ አረም ለማጥፋት ልንጠቀምበት እንችላለን ማለት ነው pesticide ምንለው ደግሞ ተባዮችን ለማጥፋት ተባዮችንና ኢንሴክቶችን ለማጥፋት ለምሳሌ እንዳበጣ ሊሆን ይችላል እንደዚህ የመሳሰሉት ነገሮችን ለማጥፋት እንጠቀምበታለን ማለት ነው ሶ እንግዲህ የፕላንት ኒውትረንቶችን በሁለት ከፍለን አየን ምን አይነት እንደሆኑ ተመለከትን ግሬዳቸውን ስለ ፈርቲላይዘር ዲስከስ አደረገን ስለ ፔስቲሳይድ እና ሄርቢሳይድ ዲስከስ አደረገን የዛሬውን ቆይታ በዚህ እናበቃለን በሚቀጥለው ደግሞ ኤክሰርሳይሶች ይዤላችሁ እመጣለሁ ማለት ነው ስለነበረን ቆይታ አመሰግናለሁ ቻው